ሰላም እንዴት ናችሁ? ዛሬ ኮዬ ነበረ አንድ ቲቪ ልናስተካክል ሄደን ባክላይት ችግር ነው 55 ኢንች እንዴት እንደምናስተካክለው ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ባክላይት በምትቀይሩበት ጊዜ ምን አይነት ጥንቃቄ ላድርግ፣ ባክላይት ሲበላሽስ ከአሉት ስትራይፖች ማለትም ካሉት ባክላይቶች ስንቱ ሲበላሽ ነው ሙሉ ለሙሉ ልክ እንደዚህ ሊቆም የሚችለው፣ እንዴት ሜጀር ላድርግ የሚሉ ጥያቄዎችን ከዚህ ቪዲዮ በኋላ ሙሉ ለሙሉ ይመለስላችኋል ማለት ነው። ልክ እንደምታዩት በቲዩዘር ጀርባው ከላይ ደብል ግላሱን አነሳውትኝ ፕሮቴክሽን ግላሱ ማለት ነው። በዚህ መልኩ ካነሳን በኋላ ስክሪን እንዴት ማንሳት እንዳለባችሁ እና ደግሞ እንዴት ሜጀር እናደርጋለን የሚለውን ደግሞ ስቴፕ ባይ ስቴፕ እናያለን ማለት ነው። እነዚህ ሳይዛቸው ትልቅ የሆኑ ቲቪዎች 55 65 ኢንች ስክሪናቸው በጣም ጥንቃቄ ይፈልጋል ማለት ነው። በምታነሱበት ጊዜ ከጎንና ከጎን መያዝ አይመከርም ማለት ነው። አንደኛ፣ ሁለተኛ ደግሞ አሁን እንደማደርገው ቲኮኑን ታጥፎና በፊት ለፊት በኩል በፕላስተር ታስይዙታላችሁ ማለት ነው። ይሄ የሚጠቅመው ለምንድን ነው? ኮፋችን ቲኮኑ በሚወዛወዝበት ጊዜ ከኮፉ እንዳይለቅ ማለት ነው። ኮፉ ፕላስቲክ ስለሆነ ቢሰነጠቅ ቢለቅ ምናምን ሌላ የስክሪን ችግር ቴሌቪዥኑ ላይ እንፈጥራለን ማለት ነው። ስለዚህ በኮንፊደንስ ስራችሁን ለመስራት ልክ በዚህ መልኩ በፕላስተር ታስይዙትና በቀላሉ ስክሪናችሁን አንስታችሁ ባክላይታችሁን ካስተካከላችሁ በኋላ መግጠም ትችላላችሁ ማለት ነው። ስለዚህ አሁን እያደረግኩ ያለሁት ከስክሪኑ ጋር ቲኮኑን አጥፌ በፕላስተር እያስያዝኩት ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ከዚህ በኋላ ዩቲዩብ ላይ እንደጠፋው ግልጽ ነው፣ ግን ከዚህ በኋላ አክቲቭ ሆኜ በሳምንት ቢያንስ 3 ቪዲዮዎችን እንደምለቅ ቃል እገባለሁ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ሁሌ አዳዲስ ቪዲዮዎች እንዲደርሳችሁ ማለት ነው። የላውንደሪ ጥገና ተከታታይ ኮርስ በነፃ እስከ አሁን ጀምሬላችኋለሁ። ኦልሞስት 2 ፓርት 1 እና ፓርት 2 ተለቀዋል። ፓርት 3 ፓርት 4 እያለ ይቀጥላል ማለት ነው። የጀመርኩኝ በማኑዋል ላውንደሪ ነው። ማኑዋል ላውንደሪ ሲያልቅ ደግሞ አውቶማቲኮችን እንቀጥላለን ማለት ነው። ጥገና መማር የሚፈልግ ጓደኛ ካላችሁ ሼር በማድረግ እንዲማርና ራሱን አፕዴት እንዲያደርግ ማድረግ ትችላላችሁ ማለት ነው። እሺ ወደ ስራችን ስንመጣ እንግዲህ የምናደርገው ከጎንና ከጎን አይደለም የምንይዘው። የምናደርገው ምንድነው? ከውስጥ ነው የምንይዘው፣ ልክ እጃችንን በእንትን መልኩ ማለት ነው። ምክንያቱም ከጎንና ከጎን ያዛችሁት ማለት መሀል ላይ እጥፍ ብሎ ስክሪኑን ሊጎዳባችሁ ይችላል ማለት ነው። ስለዚህ ከስር እጃችሁ በጣታችሁ ነው የምትይዙት፣ በመዳፋችሁ ሳይሆን በጣታችሁ ስትይዙት በቀላሉ ስክሪኑን ማንሳት ትችላላችሁ ማለት ነው። ስክሪኑን ጥሩ ቦታ ካስቀመጣችሁ በኋላ እናንተን ለስራ በማይረብሽ መልኩ ጥሩ ቦታ ካስቀመጣችሁት በኋላ ቀጥታ የምታደርጉት ምንድነው? ፍሬም መፍታት ነው። ፍሬሙን እንደምታዩት አገጣጠሙን ጥርሱን አይታችሁ መጀመሪያ እንደዚህ ባክላይት ፍሬም ስትፈቱ ምናምን መታገል አያስፈልገውም። እንዴት ነው የተገጠመው የሚለውን ዲፕሊ ማየት ይኖርባችኋል ማለት ነው። ስለዚህ አሁን ሺቱን አነሳለሁ፣ እሱንም በጥንቃቄ ያስቀምጣለሁ። ቀጣይ የሚሆነው እንግዲህ ባክላይቶች ሲሰሩ ሲሪየስ ነው። ብዙ ጊዜ የአንዷ ባክላይት መበላሸት ሙሉ ባክላይቱን ሊያቆምብን ይችላል ማለት ነው። ስለዚህ እያንዳንዱን ኬብል ነፃ አደርገውና እያንዳንዷን ባክላይት ስትራይፕ ቼክ አረጋለሁ ማለት ነው። እያንዳንዷን ሲንግል ባክላይት ቼክ አረጋለሁ ማለት ነው። አሁን እዚህ ጋር እንደምታዩት ሙሉ ኬብሎቹን እያለቀኩኝ ነው። መልሼ ስገጥምም በማያስቸግረኝ መልኩ ሶኬት ታይፕ ስለሆነ እሱን አላቅቅና በቴስተሬ ቼክ አረጋለሁ ማለት ነው። ባክላይት ቴስተር የምትፈልጉ አላችሁበት ቦታ ጋር እናደርሳለን በተመጣጣኝ ዋጋ ማለት ነው። ኦሪጂናል ባክላይት ቴስተር አለን። ባክላይትም እንደዚሁ ከ32 ጀምሮ እስከ 65 ኢንች ድረስ በፈለጋችሁት ቮልቴጅ እናደርሳለን ማለት ነው። እንግዲህ እንደምታዩት እስከ
እስካሁን ባለው አብዛኞቹ ባክላይቶች ይሰራሉ ማለት ነው፣ እየበሩልኝ ነው። ቮልቴጃቸውም 3 ቮልቴጅ ነው። አሁን እዚህ ጋር ባክላይት በምትቀይሩበት ጊዜ መጠንቀቅ ያለባችሁ ነገር አለ። እሱ መጠንቀቅ ያለባችሁ ነገር ምንድነው? ስንት ቮልቴጅ ነው የሚጠቀመው ባክላይቱ የሚለውን ማወቅ አለባችሁ ማለት ነው። ምክንያቱም እሱ ለምንድነው የሚሆነው? ቦርዱ አውት የሚያደርግልን ይቺ ባክላይት ለምሳሌ እየሰራች አይደለም። አንድ የተበላሸ ስትራይፕ ባክላይት አግኝቻለሁ ማለት ነው። ይሄንኛውም እየሰራ ነው። ስለዚህ ባክላይት ስትቀይሩ ምንድነው ዋናው ነገር ቦርዱ የሚያወጣው የቮልቴጅ መጠን አለ። ያ ቮልቴጅ መጠን በምን የተመጠነ ነው? ቲቪው ለተገጠመለት ቮልቴጆች ተባዝቶ ለነዛ ፋንክሽናል እንዲሆን ያህል ፐርፌክት የሆነ ቮልቴጅ ነው የሚወጣው ማለት ነው። ስለዚህ እናንተ ጀስት ባክላይት ስለቀየራችሁ ብቻ ማለትም አሁን ይሄን የተበላሸውን ባክላይት እንደዚህ ቀይሬ ያገኘሁትኝ አንድ ባክላይት ነው። አንዱን ባክላይት ብቻ መግጠሙ አይደለም ፎከስ ፖይንቱ። ምናልባት ለጊዜው ሊበራ ይችላል ምናምን ነገር ግን የተጠቀምነው ባለ 5 አይን ባክላይት ሆኖ ባለ 3 ቮልቴጅ ከሆነ መጠቀም ያለብኝ ምንድነው 5 አይን 3 ቮልቴጅ ባክላይት ነው መጠቀም ያለብኝ። ነገር ግን 3 ቮልቴጅ ሆኖ ባለ 6 ብጠቀም ምን ይሆናል ማለት ነው? ቮልቴጅ ያንሳል ማለት ነው። እንዲሁም ደግሞ በስድስቱ ቦታ ባለ 5 3 ቮልቴጅ ሆኖ ባለ 5 ብጠቀም ምን ይሆናል ማለት ነው? ቮልቴጅ ይበዛል ማለት ነው። ስለዚህ ኤልኢዲዎች ደግሞ ሴንሲቲቭ ናቸው። እነዚህ ኤልኢዲ ላይቶች ባክላይቶች ሴንሲቲቭ ናቸው። ቮልቴጅ በጨመረ ጊዜ ምን ይፈጠራል? የቆይታ ጊዜው ያንሳል ማለት ነው። ስለዚህ ስራ በመሰሩበት ጊዜ ምን መሆን አለበት? ፐርፌክት የሆነ ነገር ሳታችሁ በወሩ ወይ በሳምንቱ ሊሆን ይችላል እንድትጠሩ መሆን የለበትም። እናንተ ጋር ድጋሚ ሊደወል የሚችለው መቼ ነው? በሌላ ስራ እንጂ በዛ ስራ መደወል የለበትም ማለት ነው። ስለዚህ ትክክለኛውን እቃ ለትክክለኛው ቦታ መጠቀም አለባችሁ ማለት ነው። ለ6 ቮልቴጅ 3 ቮልቴጅ አትጠቀሙ። ለ3 ቮልቴጅ 6 ቮልቴጅ አትጠቀሙ። በቃ እንደዛ ነው መሆን ያለበት። በራሱ ነው መጠቀም ያለባችሁ። የአይኑ ብዛት ራሱ በሳምንቱ ወይ በሁለት ሳምንቱ እንዲቃጠል ያደርግባችኋል፣ ኢኩቫለንት የሆነ ነገር ካልተጠቀማችሁ ማለት ነው። ስለዚህ ስክሪናችን በምታዩት መልኩ በጥንቃቄ ካስቀመጥን በኋላ ፕላስተር ያስያዝኩትን ፕላስተር በቀላሉ አስለቅቅ ያለው ከላይ ፕሮቴክሽን ግላሱን እገጥማለሁ። በዚህ መልኩ ባክላይት ገጠመው ተጠናቋል ማለት ነው። የመጨረሻ ውጤቱን ደግሞ ከገጠምኩ በኋላ አሳያችኋለሁ ማለት ነው። እና አንዳንድ ቆሻሻዎች ምናምን ሊኖሩ ስለሚችሉ የግድ ስትሰሩ ኦልሞስት ባክላይት መቀየሩ ብቻ ሳይሆን ፎ ያለ ኢሜጅ እንዲኖር ስለሚፈልግ ከስተመር ደስተኛ መሆን ስላለበት የምናደርገው ምንድነው በደንብ አጽድቼ ምናምን ነው ግላሱን የገጠምኩትኝ። ስለዚህ ይሄን ግላስን በምትገጥሙበት ጊዜ ቢቴ በምታስሩበት ጊዜ ስክሪን ይነካብኛል አይነካብኝም የሚለውን ነገር መጠንቀቅ አለባችሁ ማለት ነው። ምክንያቱም ስክሪን ጋር ሪስኪ ስለሆነ በዚህ በምታዩት መልኩ ፏ ብሎ ሰርቶልኛል። ቴንክ ዩ